አዎ እስከ መቼ ነው ከኃጢአቴ ጋር እየተሰቃዩ የምኖረው? እጄን ለፖሊስ ሰጥቼ ቅጣቴን ተቀብዬ እረፍት አገኛለሁ። ለምን ሞት አይሆንም? የሚገባኝ ወይዘሮ ሰላም ትልቅ ስህተት እየሰራች ባለችበት ብሌን ታዲያ በር ቆልፋ በመውጣት ስህተቷን እንዳትሰራ አድርጋታለች ማለት ነው። ወይዘሮ ሰላም እኔ ምናልባት ብታሰር እንኳን የሆነ ነገር ቢፈጠር እንኳን ልጄን ባዶ ሜዳ ላይ እጥላታለሁ፣ በኃይሉ አውጥቶ ይጥላታል። ያ ነገር እንዳይፈጠር እኔ ውክልና ሰጥቼ ንብረቴን፣ ሀብቴን፣ ቤቴን፣ ገንዘቤን በባንክ ያለውንም ቃል ውክልና ተቀብላ ቃል እንድትቆጣጠር እፈልጋለሁ በማለት እንግዲህ ለቃል ውክልና ለመስጠት ጠበቃ እቤት ድረስ ይዛ መታለች ማለት ነው። ሰላም በድጋሚ አሁንም እየተሸወደች ትገኛለች። ብሌን ግን አርፋ እየተኛች አይደለም። ሰላምን ግዴታ ወደ ቤት ይዘን መምጣት አለብን፣ ይሄንን ማድረግ አለብን ብላለች። ከዳግም ጋር እንግዲህ ሲመካከሩ ዳግም በቀላል መንገድ አልማዝን የሚያገኙበትን መንገድ እንግዲህ አውቋል ማለት ነው። ይሄም ደግሞ ሳሚ ስለሚያውቅ ሳሚ ካለችበት መንጥቆ ያመጣል። አሁን ላይ የሚፈልገው እሱ እነሱን መበቀል ነው። እነ በኃይሉን መበቀል ስለሚፈልግ ይረዳናል ብሏል። እውነት ነው፣ ይረዳቸዋል። ምንም ጥያቄ የለውም። እንዲረዳቸው ወደሱ ሄደዋል ማለት ነው። ከዛን በኋላ አልማዝን ይዘው ይመጣሉ ማለት ነው። ብሌን ግን በር ቆልፋ ወጥታለች። ይሄን ያደረገችው ደግሞ እነሱ እንዳይወጡ ነው። ከቤት ከወጡ ላንደርስባቸው እንችላለን የሚለው ሀሳብ ስላላት ብሌን ጀግኒት ቆልፋባቸው ነው የወጣችው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። አደራ ድራማን እንግዲህ ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁ። ከዚህ ድራማ ምን ተማራችሁ? እንግዲህ ይሄ ድራማ አስተማሪና ተወዳጅ የሆነ ድራማ ነው። ብሌን አሁንም በድጋሚ የሰላምን ጥፋት እያስተካከለች እና እያረመች ትገኛለች። ሰላም ያው ስህተት ከመስራት አትታረምም። ሁሌም ቢሆን ስህተትን ትሰራለች ማለት ነው። አሁንም እንግዲህ ስህተት ላይ ናት። ያንን ስህተቷን ደግሞ እንድታርም እያደረገቻት ነው የምትገኘው። ይህን ነገር ቸኩለሽ ማድረግ የለበሽም ነው ስትላት የነበረው። ለምን ቸኮልሽ ነው ያለቻት። እሷ ግን እጄን ለፖሊስ መስጠት አለብኝ፣ በቃ እጄን ለፖሊስ እሰጣለሁ፣ እኔ ራሴን እየወቀስኩኝ መኖር የለብኝም፣ ለፖሊስ እጄን መስጠት አለብኝ፣ ራሴን ማሳረፍ አለብኝ። ያንን ደግሞ አስቀድሜ እኔ ከታሰርኩኝ ልጄ መንገላታት የለባትም። እሷ የሆነ ነገር ላይ መድረስ አለባት። የሆነ ነገር ሊኖራት
ይህንን ነገር ቸኩለሽ ማድረግ የለብሽም። ልትረጋጊ ይገባል። ለፖሊስም ደግሞ እጅሽን መስጠት የለብሽም። እኔን እመኝኝ፣ እርግጠኛ ነኝ በህይወት አለች አልማዝ፣ አልሞተችም። እኔ ሁሌም ቢሆን ከጎንሽ ነኝ። ተረጋጊ፣ እንደዚህ በችኮላ መወሰን የለብሽም እያለች እንግዲህ እየጨቀጨቀቻት ነው። መስሚያ የላትም እንግዲህ ሰላም ምንም እየሰማች አይደለም። አይ እኔ የሆነ ነገር በሆነስ፣ በቃ እጄን ለፖሊስ አሳልፌ መስጠት አለብኝ። እኔ ነፃ መውጣት አለብኝ። በጣም ሰልችቶኛል። ማረፍ አለብኝ በቃ እያለች እየለፈለፈች ነበረ። ግን የብሌን ውሳኔ እጅጉን ጥሩ ውሳኔ ነው። በር ቆልፋ አባት ሄዳለች። በር ቆልፋ ሄደችው ደግሞ እሷ ከዛ ቤት እነሱ ከዛ ቤት እንዳይወጡ ነው። እነሱ ከዛ ቤት ሳይወጡ ቀጥታ ይዛ ትመጣለች ማለት ነው። አልማዝን ይዛ ትመጣለች። አልማዝን የምታገኝበት መንገድ ደግሞ በቀላሉ ዳግም እንግዲህ አንቺ ካልሽው እምቢ አይልሽም ሳሚ በኃይሉንም መበቀል ስለሚፈልግ በቃ ከእሱ ጋር ማገናኘት አለብን በማለት ወደ እሱ አምርተዋል። ስለዚህ ሳሚ ያለችበትን አልማዝ ያለችበትን ቦታ ያገናኛታል ማለት ነው። አልማዝን ይዘው ይመጣሉ። የቃል ደስታ ይቋረጣል ማለት ነው። ቃል በጣም ግራ ተጋብታ ነበር መጀመሪያ ላይ። ደግሞም ዲኤንኤ ልታስመረምረኝ ነው ወይ በድጋሚ ነበረ ስትል የነበረው። በድጋሚ ደግሞ ዲኤንኤ ልታስመረምረኝ ነው አታርፍም እያለች ነበረ። ግን ዲኤንኤ ሳይሆን እንግዲህ ነይ ቃል ልጄ ቁጭ በይ ተነሳሽ ወይ ነው ስትላት የነበረው። ይህንን እያደረገችበት ምክንያት እንግዲህ በህልሟ ያየችው ነገር ነው ሲረብሻት የነበረው። በህልሟ ያየችው ነገር ከምንም በላይ ከባድ ነበረ። ህልሟ አስቸጋሪ ነበር። በጣም ደንግጣለች በህልሟ። ምክንያቱም በኃይሉ ቃልን ከቤት ይዞ ሲወረውራት ሲያስወጣ ስለተመለከተች ይሄንን ስላየች በቃ ሀይ ልጄንማ የሆነ ነገር ያደርጋታል። ስለዚህ እኔ ቀድሜ የሆነ ነገር ማድረግ አለብኝ። ዝም ማለት የለብኝም። ያ ህልም በጣም አስደንግጧታል። ታዲያ እንደዚህ በህልም ስትጨነቅ ደግሞ ቃል ቁጭ ብላ እየሰማች ነበረ። ይሄ ህልምሽ እውን በሆነ ይሄ ህልም እውን በሆነና ምን አለበት እውን በሆነ ብታብጂ ቶሎ እና ከዛን በኋላ የራሴ ንብረት ባደረኩኝ እያለች እንግዲህ በንብረቷ ላይ ህልምና እቅድ ስታወጣ ነበረ። የሰላም ህልም እንግዲህ ስላስደነገጣት ያንን ህልም ስላየች በጣም ስለደነገጠኝ በጣም ስለፈራኝ በቃኝ መወሰን አለብኝ። ልጄማ ባዶ ሜዳ ላይ መቅረት የለባትም። እኔ ቶሎ ወስኜ ልጄ ንብረት ቢያንስ ሊኖራት ይገባል። እንደዚሁ ዝም ብዬማ ልተዋት አይገባም ነው እያለች ያለችው። ይህን ውሳኔውንም ግን ያው ፈጽማለች። ግን እስከ መጨረሻ ድረስ አልተሄደበትም። መጨረሻው ገና ነው ማለት ነው። መጨረሻውን ወደፊት ነው የሚታየው። መጨረሻው ምን ይላል? ቃል የጓጓችው የብሌን በሩን ቆልፋ ሄደችው አውቃ ነው። ስለዚህ መጨረሻው አይሳካም ማለት ነው። አልማዝ ትመጣለች። አትቸኩይ ብላት ነበረ፣ ግን እየሰማቻት አይደለም። እኔ ጸጸት ሊገለኝ ነው። ከዚህ ከጸጸት ደግሞ ራሴን ነፃ ማድረግ አለብኝ። ስለዚህ በሩ ይቆለፍ በማለት ቆልፋ ሄዳለች ማለት ነው። እንግዲህ በቀጣይ ያው አልማዝ እንደምትገኝ ተስፋ እናደርጋለን። ምንም ጥያቄ የለውም። ደግሞም ትገኛለች። አልማዝ ተገኘች ማለት መጀመሪያም ያው ሊፈልጉ ሄደው ነበር፣ ግን የሄዱበት ቤት አልተገኘችም ማለት ነው። በጉጉት እንግዲህ እናገኛለን ብለው ሄደው ነበረ፣ ግን አጋጣሚ ሆኖ አልተገኘችም። የተጠቆሙት ቤት ማለት ነው። ልትገኝ አልቻለችም፣ በጭራሽም አልተገኘችም። በመቀጠል በኃይሉም ሰምቶ እሷ አልማዝን ለመፈለግ እንደሄደች ሰምቶ ያው ተከታትሏቸው ሄዶ ነበረ። ዛሬ እገላታለሁ፣ እገልሻለሁ፣ መገደል አለባት ነበረ ሲል የነበረው። አይ
ቃልም ብትሆን እሷን መግደል አለብህ። እስከ መቼ ህይወታችን እየረበሸች እና እየበጠበጠች ትኖራለች? ልትገላት ይገባል። በቃ ከህይወታችን መውጣት አለባት እያለች ስትፎክር ነበረ። ይገላታል ብላን በተስፋ እየጠበቀች ነበር፣ ግን አልተሳካላትም ማለት ነው። አልተሳካላትም። ሳታስበው በኃይሉና ብሌን በጭራሽ አልተገናኙም። እሱ አልማዝን ውጪ ላይ ሰፈር እንግዲህ አግኝቷታል ማለት ነው። በዚህን ሰዓት ደግሞ በጣም ነው እየተናደደው። እዚህ ውጪ ምን ትሰሪያለሽ? ምን ታደርጊያለሽ? ብሌንን አግኝተሻታል ወይ? ደውላልሻለች ወይ? ብቻ ብዙ ነገር ነበረ ሲላት የነበረ። እኔ ብሌን የምትባል ልጅ አላየሁም፣ አላገኘሁም። ስለዚህ እዚህ ምን ትሰራለህ? እዚህ ሰፈር አንተ መምጣት የለብህም ብላ እንግዲህ እያስጠነቀቀችው ነበረ። ያው መምጣት ስለሌለበት ነው ይሄንን ስትለው የነበረው። በቀጣይ እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቸር ሰንብቱ ቤተሰብ። እያሉ ናችሁ ቤተሰቡ ነው። ባይ ባይ።